እንዳለኝ በጣም አመሰግናለሁ። እንዴት አመጪው? አረ ደገመችው። ሳመችው። የምን አይኔ ነው ምን ነው? ቆይ እንዴ ቦቼ ምን ነው ዝም አልክ? ዝም አላልኩም። እንትን ወደ ቤት ወደ ሽንት ቤት ወደ ትምህርት ቤት እንትን ወደ ቆቀር ቤት። ቦቼ ችግር አለ እንዴ? አረ ልቤ ቅልጥ እያለብኝ። ወይኔ ጉዴ! አረ ልቤ ቦቼ! አረ ልቤ! ወይኔ ጉዴ! በቃ አረ እባክሽ ሊሰውድሽ ብዬ ነው። ለስራልሽ ብዬ እኮ ነው አገኘሁሽ። ታስጠላ አታልሽ ብዬ እኮ ነው። ቦቼ ወይኔ ጉዴ! እንዳዞር አባትሽ እየመጣ ነው ወደዚህ። ምን ላድርግ? እኔ አላውቅም። ቀስ ብለህ እጄ ልቀቀኝ። ለቅቄሻለሁ እኮ መቼ እጄሻለሁ። ልሩጥ እንዴ? እንዴ አባቢ እኮ እንደዚህ አይነት ነገር አይወድም። ምንድን ነው የሚወዱት? ቀስ ብለህ ተንበርከክና እጅህን ወደ ላይ አድርገህ ንስሐ ግባ። ለመድኃኒዓለም ነው ለሳቸው? አይ በቃ ግባ። ጋሽዬ እኔ ሰው ሀገር ሰው ነኝ ጋሼ። ይኸው ዛሬ ራሱ 2 ፌርሙስ ሻይ እንዴት አድርግልሽ ልድፋው ልሽጠው ሳላጋሽ እባክዎት ይማሩኝ ጋሽዬ። እሷ እኮ ወለም ብሎኝ እኮ ነው እንጂ ያቀፍኳት። ማን ነው የሳመችኝ? የሳምኳት የተሳሳም ነው ጋሼ። ወይኔ ጋሼ እሯ ቦጌ ተንበረከከ። ምን ብለው ነው እሳ? ተንበረከከ ስለሳመችው እንደው የተንበረከከው። ወንድ ልጅ ሁልጊዜ ሲሳም ይንበረከክና እጁን ወደ ላይ ያደርጋል። እኔ እዚህ ተጎልቼ እድል የለኝ። ገንዬ አሁንም ልቀጥል ወይስ ሌላ አስመልበል? አዎ ቦቼ ቀጥል። ልቀጥል? ፊታቸው እንዴት ነው? አሁን ትንሽ የመራራት ነገር እያየሁ። ረርተዋል? ልቀጥላ? ቀጥል ቦቼ ቀጥል። ጋሽዬ እናቴ ቢያዋት እንዴት ያለች ምስኪን ሴትዮ መሰለችት ጋሼ። እኔን አሁን ከዚህ ስራ ቢያባረሩኝ 2 የሚማሩ ሰዎች ጉሮሮ ነው የሚዘጋው። ጋሽዬ ልቀጥል? ጋሼ ወሎት ቢያባረሩኝ ደግሞ በምድር በሰማይ በነፍስ ነው የሚሆኑበት። ጋሼ እንዴ ገንዬ አባታችንስ? እባክህ ስቀልድ ነው። የለም ስቀልድ ነው። እኔ ቦቸራና ሾፍሽብኝ ማለት ነው። ባልሰራለሽ ደግሞ ሞቻለሁ። እሺ ደስ ይልሻል? እጭ እሺ ያዘንኩብህ ደግሞ ምን አጠፋ? በጣም ትልቅ ጥፋት ነው ያጠፋው። እኔ እውነት ግን ካንተ በፍጹም አልጠብቅም ነበር። ኧረ ሶሲ ግራ እያጋባሽ ነው። አንተ ግን ቆይ እንዴት ለኔ የማይሆን ነገር ተናገር ጭንቀት ውስጥ ተከተኛለህ? ቆይ ምን ብሎሽ ነው እንዴ? አንቺ ደግሞ ረሳሽው እንዴ? ዴቭ ምንም ሳይሆን እኮ ሳይክል ገጨው ብሎ ካስደነገጠኝ እሱ ነው። እሱን ነው እንዴ? አዎ እሱን ነው። ብሩኬም ሶሲ ትክክል ናት። በጣም ነው ያጠፋኸው። አንቺ ቆይ ምን ላድርግ? ቢጨንቀኝ እኮ ነው። ቢሆንም እንደዚህ ማድረግ አልነበረብህም። አስበሽዋል? በዛ ላይ ደግሞ እኮ የቂጡ ዋንጫ ወለቀ ብሎ እኮ አስደንግጦኝም ነበር እኮ። ይሄ ደግሞ ምን ማለት ነው? እስኪ አጥበቃሽ ጠይቂልኝ መልሳ። አንቺ ደግሞ ምንድነው የምመልሰው እንዴ? የቂጡ ዋንጫ ወለቀ ማለት ምን ማለት ነው? እኔማ ሰበብ መፍጠሬ ነበር። ታዲያ ደህና ነገር አትጠራ? ሺሞኒዮ ግራ ቢገባኝ እኮ። በቃ ለማንኛውም ሰዎች እውነት በጣም ነው ያናደዳችሁኝ። ሶሲ ደግሞ በቃ ተረጋጊያ። እሱማ ምን አማራጭ አለኝ? ለመሆኑ ግን ዴቪት ነው ያለው እንዴ? በቃ አይንህን ማየት አልፈልግም። አጠገቤ እንዳትደርስ ብየዋለሁ። ብቻ በዚህ ጉዳይ ተናደሽ እንዴ? እንዴ? አዎ ተናድጄ ነው። ኖ ሶሲ፣ በፍጹም እንደዛ ማድረግ የለብሽም። ለምን? ምክንያቱም ዴቭ በዚህ ነገር ውስጥ የገባው ፈልጎት ሳይሆን በእኔ ምክንያት ነው። እንዴ? ሲጀመር አንተ እንደዚህ አይነት ዊርድ የሆነ ሀሳብ ስታመጣ እሱ ኖ በቃ ይሄ ትክክል አይደለም ማለት አልነበረበት። እውነት እንነጋገር ከተባለ ግን ሶሲ፣ አንቺ የውሸት ድራማ ፈጥረሽ አታውቂም? ማ እኔ? አዎ አንቺ። እኔ ሶሲ እንደዚህ አይነት ነገር በፍጹም አይነካካኝም። እሺ እሱን እንኳን ታዩ።
እስኪ የምታውቀው ነገር ካለ ተናገር። ያኔ ከዲቭ ጋር የተጣላችሁ ጊዜ ያውቅሽ ፌንት አድርገሽ ቤቲ በምትባል ጓደኛሽ እንዳስደወልሽ አረሳሁትም። እሺ ኦ ማይ ጋድ ቤቲ ናት የነገረቻችሁ? እሱን እንኳን ተይው እንዴ ታዲያ አልታረቅ ሲለኝ ነው ደግሞ እኔ እኮ እቺን ብቻ ነው ያደረኩት። ሶሲ ደግሞ ታያ እንዴ አንቺ ደግሞ ምን ልትይ ነው? የሆነ ጊዜም ደግሞ የውሸት ፌንት ነቅለሻል። ማ እኔ ሶሲ? አዎ አንቺ ሶሲ። መቼ? እስቲ ቆይ ልብ ካለሽ ተናገሪ። ትዝ አለሽ? እንደውም ዴቭን አፍቅረሽው ፍቅርሽን አልረዳ ሲልሽ ከኔ ጋር ሆነሽ እኮ ፌንት ነቅለሻል። ምን ነው ረሳሽው እንዴ? ያፈርሽ ባልሆነ እንዴ ታዲያ እኔ ፍቅር ይዞኝ ነው እንደዛ ያደረኩት። ምክንያትሽ ምንም ሆነ ምን አንቺም ወስደሻል። እናማ ዴቭ ላይ ነገሮችን አታጥብቂበት እያለሽ ነው። whatever I have to go ነው። ወዴት ነው? ሄዋንን ማግኘት ይኖርብኛል እኮ። ለምን? በቃ ይሄ ቶፒክ ሲክሬት ስለሆነ። እቺ እብድ የሆነች ልጅ ቆይ ምን እንደሚሻላት ልጁን እኮ ልታጨልለው። ቆይ ግን አንተ ራሱ ኬት አምጥተህ ነው የቂጥ ዋንጫ ምናምን ያልከው እንዴ? እኔ በሰዓቱ አፌ ላይ የመጣብኝን ነገር ተናገርኩ። ሶሲ ደግሞ አጥብቃ ያዘችው። ብሩኬ ሙት መጀመሪያ የሰማው ጊዜ ግን እንዴት እንደሳኩኝ እባክሽ። እኔ ራሱ ካልኩት በኋላ ቤት ገብቼ በቃ ተሰቅን ያደርኩ። አይ ሶሲ ወይኔ ዳጊ ዳጊዬ ምን ሆነህ ነው? ደገመችው እኮ። ማናት ደጋሚዋ? እንጃል። ተይኝ እስኪ። ሄቨን ማንን ነው የደገመችው? ተይኝ እስኪ። ቦቸራን እኮ ደገመችው። አንተ ልጅ ምንድን ነው የምትቀባጠረው? ለምን ግራ ታጋባኛለህ? ተይኝ እስኪ። እኔም እኮ ግራ ገብቶኝ ነው። እሺ ቆይ ዳጊ ያኝ ና እግርህን እንደዚህ ለሁለት ትከፍተዋለህ እንዴ? ጄሪ እንግዲህ በል ያልኩህን ነገር አድርግ። ና ትንፋሽ ትወስዳለህ። ይሄን ፕሮሰስ 3 ጊዜ ነው የምንደግመው። 1 ትንፋሽ መውሰድ፣ ማውጣት። እሺ አሁን ተረጋጋ ይመስለኛል። ጎበዝ ነሽ። በቃ አሁን ሄቨን ቦቸራን ምን እንደደገመችው ትነግረኛለህ። ሄቨን ቦቸራን ድጋሚ ሳመችው። ምን ያው ምንድን ነው እንዴ? ዳጥምጥም ብላ አቅፋ ነው ጉንጭን ብላ ሳመችው። ይቺ ናት እና ጄሪ። ቆይ ዳጊ የምርህን ነው? ማጥምጥ የምርህን ነው እንዴ? ይቺ ልጅ ቆይ ምንድን ነው አላማዋ? እኔ ምን አውቂ ግን ቆይ ምን እያደረገች ነው? እንጃላት። ቆይ እኔ ጄሪ ማንነቴን ባላሳያት ሞቻታለሁ። አዎ ጄሪ የምታሳያት ይሻላል እንዴ? ወይ እንዴ እንደው በዚህ ቦቸራ በሚባል ልጅ አቅላችንን መሳት እኮ የለብንም እንዴ? ባለፈው ስትሰሙም እምቢ አለን ይሻላል እንዴ? ዛሬ ደግሞ ድጋሚ ወይኔ ዳግም ወይኔ። ምን ሆነሽ ነው? ምንም አልሆንኩም። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ስትይ ማምንሽ ነው እንደሚመስልሽ? እንግዲህ እኔ እንድኖር የተፈቀደልኝ ህይወቴ ነው እና ምን ለመኖር እየሞከርኩ ነው። ሄለን እየጠየኩሽ ነው። ምን ሆነሽ ነው? በየጊዜው የሰራኋቸው ስህተቶች ዋጋ እየከፈልኩ ብቸኛ ለመሆንሽ እኔ ምክንያት እያደረግሽኝ እንዳይሆን። ኧረ ምን በወጣሽ ሄሉ እያስጨነቅሽኝ ነው። ምን እንደሆንሽ ንገሪኛ ታዲያ። በዚህ በቃ እኔ በጣም ከፍቶኛል። አንቺን ለበደልኩሽ በደል በየጊዜው ዋጋ መክፈል ሰልችቶኛል። ፊት ነሳሽኝ እኮ እና እኔ ወድጄ ነው እንዴ? ወደሽ እንዳልሆነ እኮ ስለገባኝ ነው መጥቼ ላናግርሽ አልሞከርኩት። ሄሉ ግን እኮ አንቺን ብትሆኝ አጥፍተሻል። እሱን አውቃለሁ። በጣም አጥፍቻለሁ። ድጋሚ ስህተት ላትሰሪ ከጀርባ የሆነሽ ላትጎጂኝ እኔ አንቺ ቹቻ ሆነን ቃል ተገባብተን ነበር አይደል? አውቃለሁ። አንቺ ግን ጸጋ ምን ልታደርግ እንደምትችል እያወቅሽ የማሚን አድራሻ ሰጠሻት። እሱ እኮ ጥፋት ይገብቶኛል። ከጥፋትሽ በላይ ቆይ ምን እንዳናደረኝ ታውቂያለሽ? ምንድን ነው? ውሸትሽና ድርቅናሽ። ይኸውልሽ
ከአንቺ ጋር ላለመጣላት ብዬ ነው እንደዛ ብዬ ዋሸሁሽ። ግን እኮ ሁሉንም ነገር እንድታስረጂኝ በክብር ጠይቄሽ ነበር። እሱማ አንቺ ግን ምንም አላደረኩም ብለሽ ሸመጠጥሽ። ስለጨነቀኝ እኮ ነው። ሄሉሙች በጣም ነው ያዘንኩብሽ፣ በጣም አውቃለሁ። እሺ አሁን ይቅርታ አደረኩልሽ እና አብረን ሆነን ይባል። እንዴት ነው ለወደፊት ህይወቴ ምንም ነገር እንደማታደርጊኝ የማምንሽ? እሱን አላውቅም። ሄሉ በእናትሽ በቃ ምንም ቢፈጠር አትዋሽኝ። እኔ እኮ ለጊዜው ጮህብሻለሁ እና እናደድብሻለሁ እንጂ ምንም ቢፈጠር ባንቺ አልጨክንም። ታውቂያለሽ አይደል? እሱን እኮ ማስተዋል ስላልቻልኩ ነው እንደዚህ ሆኜ የቀረሁት። ለማንኛውም እሺ ነው ያመልቀሽ። የምርሽ ነው ቤት? አዎ የምሬን ነው። እንግዲህ ያው በጣም ናፍቀሽኝ ነበር። እኔ በጣም ቆይ አንቺ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ይህች ናትና ጄሪ። ቆይ ልትሸመጥጭኝ እየሞከርሽ እንዳይሆን ብቻ። እየሸመጠጥኩሽ አይደለም፣ ግን ደግሞ ምን እንዳደረኩ ስላላወቅኩ ነው። ባለፈው ሳምሽው እሺ ይሁን አልኩኝ። ደግሞ ጭራሽ እኔ ቀሚስ ለብሼ አብሬ አልጨፍርም ስል አንቺ አብረሽ ሄደሽ ቀሚስ ለብሰሽ ጨፈርሽ። ቆይ ማን ነግሮሽ ነው? በአንቺ ቤት ሚስጥር ሆኖ የሚቀር መስሎሽ ነበር አይደለ? አይ እንደዛ አይደለም። ጭራሽ ብለሽ ደግሞ ዛሬ ድጋሚም ሳምሽው አይደለ? ምን? በአንቺ ቤት ተደብቀሽ መሳምሽ ነበር አይደል? ቆይ ይሄ ማን ነው ወሬ ብሎ የነገረሽ? እንዴ ወቸው ጉድ! ጄሪ ምንድነው የሚያውረገርጋት? ምን ተፈጥሮ ነው? ማንም ይንገረኝ ማንም፣ አንቺ አያገባሽም። ይሄ የሚመለከትሽ ጉዳይ አይደለም። እሺ ቆይ አሁን ምን ይሁን ነው የምትይው? ለምንድን ነው ከልጁ ራስ አልወርድም ያልሽው? ከማከቦቼ ራስ? አዎ ከቡቼ ራስ። ቆይ አንቺ ብሰማው ምን አገባሽ? ምን አገባሽ ነው ያልሽው? አዎ ምን አገባሽ? ምን አገባኝ? ለነገሩ እኔ ምን አገባኝ? ለምንድን ነው የሚያገባኝ? ድብን አድርጎ ነው የሚያገባኝ እኮ። በምን ምክንያት? ምክንያቱም ቦቸራ ጓደኛዬ ስለሆነ። እና ለኔ ጠላቴ ነው እንጃልሽ። ግን ከኔ ጋር በጣም ብዙ ክፉና ደግ ነገር አሳልፈናል። ምን አይነት ነገር ባክሽ? ምን አገባሽ? ጄሪ ግን ስድስተኛ ስሜቴ የሆነ ነገር ሹክ እያለኝ ነው። ማለት ቆይ አንቺም ስድስተኛው ስሜት ያወራል እንዴ? ደግሞ ምንድን ነው ሹክ ያለሽ? ቆይ ግን ቦቸራን አፍቅረሽዋል እንዴ? ማ እኔ ጄሪ? አዎ አንቺ። ይሄ ጉማሬ እንኳን አይደለም ላፈቅረው ቢጠበስም አይሸተኝም። እሺ አይደል? እኔ ግን እንደዛ አይመስለኝም። አይምሰልሻ ታዲያ? የኔ ቆንጆ የሆነ ሰዓት ጊዜ ወስደሽ ራስሽን ብታዳምጪ ጥሩ ይመስለኛል። እኔ ግን አሁን መሄድ ነው። ቦቸራ ጋር ነው እረሳሽው እንዴ? ቦቼ እኮ ራሱ ነው ፈልጎ የሚመጣው። እኔ ፈልጎ ሄጄ አላውቅም። ባይ ጄሪ። ይቺ ናትና ጄሪ። ቆይ እኔ ላይ ነው ይሄ ሁሉ ጢባል? ታታለሽ ማንነቴን ባላሳይሽ እኔ ሙቻታለሁ። ደግሞ ከቡሻ ጋር ምን እየሆናችሁ ነው? ቆያላችሁት? አብረታችሁ ነበር ነው? እናውራም አናውራም አሁን ምን እየተፈጠረ እንዳለ ብቻ ንገሪ። አይ ቲንክ ከቡሻ ጋር ፍቅር ለመጀመር የቸኮልክ ይመስለኛል። እንዴት? አንዳንድ ያልጨረሳቸው ነገሮች አሉ። ከሄዋን ጋር ያለውን ነገር ነው አይደል? አዎ። ቆይ ከአንቺ ጋር ከሆናችሁ በኋላ የተፈጠረ ነገር አለ እንዴ? ለእሷ የሚያሳየት ነገር ምንም ምቾት እየሰጠኝ አይደለም። ማለት ሁሌ ባገኘት ቁጥር ፒያሪ ፒያሪ ነው። ከኔ በላይ ለእሷ ነው የሚጨነቀው። ድንገት ከሚሄድ ጋር ከጣሉ በቃ የሚናደደው አቡሻ ሆኗል። እና ደግሞ ይሄ ነገር ለኔ ምቾት አልሰጠኝም። ታዲያ ግን እኮ ይሄ ከድሮም ጀምሮ ያለ ባህሪ ሆኖ አይደል እንዴ? እንጃ እኔ ሳስበው የሆነ ያልወጣለት ነገር እንዳለ ይሰማኛል። በዛ ላይ ደግሞ ምን? በዛ ላይ ያሳለፍኳቸው ህይወቶች በሙሉ የሰዎች ሰከንዶች እንደሆንኩኝ እንዲሰማኝ አድርገውኛል። ስለ ያሬድ ነው አይደል የምታወሪው? አንድም በሱ ምክንያት ግን ደግሞ ከዲቡን ጋር በጣም እንቀራረብ ነበር። አሁን ደግሞ አቡሻ ለሄዋን የሚያሳያትን ነገር ሳይ ከፋኝ። ስሜትሽ እኮ ገብቶኛል፣ ግን ደግሞ ይሄ ትክክለኛው ነገር አይደለም። ቆይ እሺ እኔ ምን ላድርግ? ይሄ ነገር ለኔ ምቾት አልሰጠኝም ብዬ ስነግረው ቅንጣት ያህል እንኳን ለመስማት እኮ አይሞክርም። ፕሊስ በቃ ሄሉ ተረጋጊና ነገሮችን ቆም ብለን እናስበው። ባስብ ምንም የረባ መላ ላገኝለት አልቻልኩም። እኔ ግን አቡሽን ሳይሆን እኮ ባንቺ በጣም ደስተኛ ነው። እኔም እኮ የሚሰማኝ ስሜት እነሱ ነው። ግን ደግሞ ለሄዋን ያለውን ስሜት ሳይ ይሄኔ እኮ ሚኪ ባይኖር ኖሮ ጥሩኝ ወደ እሷ ይሄድ ነበር ብዬ እንዳስብ ያደርገኛል። እሺ እኔ ምን ላድርግ? በቃ ሄሉዬ በእናትሽ ተረጋጊ። ለሁሉም ነገር መፍትሄ እንፈልግለታለን። እሺ
ጄሪ እንዴት ነሽ? እንጃልሽ። ምን ነው እየተናደድሽ ትመስያለሽ? ችግር አለ እንዴ? ቆየች ልጅ ግን አላማዋ ምንድነው? ማናት? ያቺ ሄቨን ተብዬዋ ናታ። እንዴ ደግሞ እሷ ምን አደረገች? ቆይ ልጁን ምን አድርግ ነው የምትለው? እዮሲን ባልሆነ እዮሲን ቢሆንማ ተገላግዬ ነበረ። ቆይና ማንን ነው? ቦቼን ነው። እሱ ነው እንዴ? አዎ እሱ ነው። ባይገርምሽ ባለፈው ስማው ነበረ ጭራሽ ብላ ዛሬ ደግሞ አትደግመው መሰለሽ? አትይኝም። ጄሪ ትሙት የምሬን ነው። ቆይ እንዴት? አላውቅም ግን በጣም እያበዛችሁ ነው የምር። እንዴ ቆይ እኔ አልገባኝ። አንቺ ለምንድን ነው እንደዚህ ተናደድሽ? እኔ ጄሪ አላወቅሽኝም። እሺ እኔ በምንም ሂሳብ ሆነ በምንም ሁኔታ ልናደድ አልችልም። ጭራሽ መናደድ ትላለች እንዴ? እቺ ደግሞ ጄሪ ሙሽ ግን ብታምኚ ነው የሚሻልሽ። ምኑን ነው የማምነው? መናደድሽና እሰይ ደግ አደረኩ። እንደውም እንኳን ተናደድኩ። እሺ እንደውም ደስ ይበልሽ። ልንገርሽ እረድብን ቅጥል ብያለሁ። እጭ እኮ እንደዚህ ስትይ ነው የሚያምርብሽ። እኔ ግን ሳስበው አንድ ነገር ይሰማኛል። ምንድን ነው እሱ? ሄቨን ቦቸራን አፍቅረዋለች። እሱማ የሚሆነው ሙቼ ነው ቆሜ። እንዴት? በፍጹም ሊሆን አይችልም። እሺ ለምንድን ነው የማይሆነው? ምክንያቱም ሳይሆን አንቺ ከቦቸራ ጋር የጠፋሽ ማለት እኔ ዮሲን አደርገዋለሁ ማለት ነው። ቢንጎ ሄዋን ስንት ቦታ እንደፈለኩሽ አይዲያው የለሽ። ለምን ፈለግሽ? አይ ኒድ ዩ ሄልፕ። ምን አይነት ሄልፕ? እቺ ጸጋ የምትባል ልጅ ለሁለቱን እንድንደፍቃት ፈልጋለሁ። ምን ጸጋ ነው ያልሽው? አዎ ጸጋ። ለምን? አንቺ ደግሞ እያወቅሽ ወንድሜን አጥምደዋለች። ይኸውልሽ ተይ ብዬ ዋርኒንግ ብሰጣት እራሱ እኮ ምንም ልትሰማኝ አልቻለች። ታዲያ ከዴቭ ጋር ሆናችሁ አስጠንቅቃችኋት አልነበር እንዴ? እሱማ እኮ መጀመሪያ አስጠንቅቀናት ነበር። ከዛ መንገድ ላይ ከወንድሜ ጋር ስትንጓት አላየኋትም። ከዛ ይኸውልሽ ዴቭን ጠራሁትና ጸጋን እንድፈቃት ስለው እኮ ነው የቂጤ ዋንጫ ወለቀ ምናምን ብሎ የጠፋው። ለካ ለዛ ነው። ስለዚህ እኔና ዴቭ ችግራችንን እስክንፈታ ድረስ እኔ ደግሞ የጸጋን ችግር መፍታት አለብኝ። ብቻ መፍታት አለብኝ ያልሽው በድብድብ እንዳይሆን። በንግግር የምትሰማው ጉድ አይደለችማ እንዴ ሶሲ። ልጅቷ እኮ በጣም ከባድ ሰው ነች። ትሆና ታዲያ እኔና አንቺ ሆነን ልክ እናስገባታለን። እሱማ እኮ ልክ ነሽ። ግን ሶሲ ግድ የለሽም። ይሄ ነገር ቢቀርብንና በሌላ መልኩ ብንሞክር ይሻላል። የሚባል ነገር የለም። እንደፍቃታለን። ወይ ሶሲ ካልሆነ ከሌላ ሰው ጋር ሆነሽ ትደፍቂያት። እቺ ናትና ሶሲ። አንቺ እኔ ላንቺ ብዬ ያኔ ሄርሜላን መድፈቄን ረስተሽው? አይ እሱንማ እኮ ረስቼው አይደለም። ግን በቃ ልጅቷ ዝም ብላ ታስፈራኛለች። እባክሽ ምንም አያስፈራም። እኛ እኮ ሽጉጥ ተጋፍጠን ያለፈን ሰዎች ነን። ረሳሽው እንዴ? አይደል? አሁን በቃ ስለዚህ አሁን ሄደን እንደፍቃታለን። እሺ በቃ ግን ከዛ በፊት አንድ ነገር እናደርግ። ምን እናደርግ? ይኸውልሽ መጀመሪያ አሁን እንሄድና ለአንዴና ለመጨረሻ ጊዜ ማስጠንቀቂያ እንሰጣታለን። ከዛ በኋላ ይኸውልሽ ከትምህርት ቤት ልክ ስንለቀቅ እንከታተላታለን። ወንድምሽን የምታገኘው ከሆነ ደግሞ እንደፍቃታለን። ዋው ይሄ ምርጥ ሀሳብ ነው። እስከዛ ግን በቃ የረሳናቸውን አንዳንድ ነገሮች ማስተርቾቿ ጋር ሄደን ብንሰለጥን አሪፍ ነው። ያ እንዲሁም በጣም ጥሩ ሀሳብ አመጣሽ። ይኸውልሽ መጀመሪያ ወደ ጸጋ እንሄዳለን፣ ከዛ ደግሞ ወደ ማስተርቾቹ። ነይ በቃ ሄቡዬ እንዴት ነሽ? አለሁልሽ። ምን ነው ፊትሽ ልክ አይደለም። ችግር አለ እንዴ? አረ ችግር የለም። ለነገሩ ቦቼ እያለ ምን ችግር ይኖራል ብለሽ ነው? ምን ማለት ነው? ምንም አለ አይደለ? ጥሩ እየተቀራረባችሁ ነው ለማለት ያክል ነው። ጥሎብሽ በሰው ህይወት ውስጥ ጣልቃ መግባት ትወጃለሽ ልበል? ምን ላድርግ? ወድጄ እኮ አይደለም። እና ማን አስገደደሽ? ምናልባት ፍቅር። አይ ቤቲ፣ የሆነ ነገርሽ ደግሞ እኮ በጣም ያሳዝነኛል። ደግሞ ምን ያሳዘነሽ? እዮሲን ያንቺ ብቻ ለማድረግ የምትሄጂበት መንገድ በጣም ያሳዝነኛል። ምን ማለት ነው? ምንም እንዲሁ ነው። ኦ አንቺ ልጅ ግን ንግግሮችሽ ምንም አይጋቡኝም አይደል? ይልቅ እሱን ታዩና ስለ ቦቼ ንገሪኝ እስቲ። አሪፍ ልጅ ነው አይደለ? አዎ ጥሩ ልጅ ነው። በተደጋጋሚ እኮ አንቺ ጋር እየመጣ ሲያስቅሽ ያው እንደተመቸሽ ገምቻለሁ። ቆይ አሁን ምን እንድነግርሽ ነው የፈለግሽው? አረ ምንም እንዲሁ ነው። ስለ ቦቸራ ምን ማወቅ ነው የምትፈልጊው? አይ አለ አይደለ እስካሁን የፍቅር ጥያቄ አላቀረበልሽም ወይ ለማለት ነው። እኔ እና እሱ መሀል እንደዚህ አይነት ነገር አይኖርም። ይሄማ በፍጹም አይሆንም። ለምን? ምክንያቱም ጥሩ እየተቀራረባችሁ ነው። ብቻይነትሽን አስደስቶሻል። በዚህ ላይ ደግሞ እሱ ጋር ስትሆኚ ብቻ ነው የምትስቂው። ታዲያ ከዚህ በላይ ምን ትፈልጊያለሽ? አሀ እያሰብሽልኝ መሆኑ ነው? እንደዛ ነገር እንዳትጨነቂ፣ አንድ እርግጠኛ የሆንኩበትን ነገር ልንገርሽ። ምንድን ነው እሱ? በዚህ ምድር የቀረነው እኔና ዮሲያስ ብቻ እንኳን ብንሆን መቼም የፍቅር ምርጫ ያላደርገው። ስለዚህ ስጋት አይግባሽ። የምርሽን ነው ሄቪ? አዎ የምሬን ነው። ምን ነው? አይ ምንም ይኸው አለ አይደል እንዴ ነው።
ከሆነ ጥሩ። ከዚህ በኋላ በግል ህይወቴ ጣልቃ እንዳትገቢሽ። አልገባም። መልካም ቀን። ወይ ኧረ ሰው ጠራ ሲሉኝ ሰው ያስጠራኝ መስሎኝ የኔ ቦታ መስለ ምንድን ነው የፈለግሽኝ? እንጃልህ ይኸውልሽ ሴትዮ ትሰሚኛለሽ? እኔ በጣም በስራ የተወጠርኩ ባዜ ሆንኩ ሰው ነኝ። እሺ አሁንም ቢሆን የመጣሁት ምንድነው የሴት ልጅ እግፋለሁ። በእውነት የሴት ልጅ እግፋለሁ። እዚህም ቦቼ ነው፣ እዛም ቦቼ ነው፣ ሁሉም ጋር ቦቼ ነው። ገብቶሻል? አሁንም ቢሆን በሴት ልጅ አልጨክንም። በሴት የሚጨክን አንጀት የለኝም። ለስማት ብዬ ነው የመጣሁት። ምንድነው እሱ? ተናገሪ። ቆይ አንተ ልጅ ግን ምንድነው አላማ? ምንድነው አስር ቦታ የሚያርመጠምጥ? የኔስ ምን አባቴ ያውቃለሁ? ይሄ ውበቴ ነው። እዚህም ይጥደኛል፣ እዛም ይጥደኛል። የት አሁንማ ምን ተባለ? ሻይ ቤታችንን በወክዬ በቆቀር ሻጭነት በቁንጅና ውድድር ልወዳደር ነው። ማዕከላዊ ኮሚቴ ነው መጥቶ የጠራኝ። ቦቼ እኔ እየቀለድኩ አይደለም። አንቺ ግን ምንድነው እንደዚህ ጭርጭር የሚያደርግሽ እንደ ቆቀር መጥበሻ ዘይት? ኬቨን ጋር ምንድነው ያደረጋችሁት? የራሱን ነገር ማለት እኔ ራሱ ያደረግነውን ካደረግን በኋላ ይኸው ቀልብ ስቶኝ። እንዴት? ኧረ ተይ፣ ይኸው ዛሬ ሻይ ስባል ቡና፣ ቡና ስባል ወተት፣ ወተት ስባል ማኪያቶ፣ ማኪያቶ ስባል እርጎ ሳቀርብ እኮ ነው ያልኩት። ቅድም እንደውም ማለቂያዬን ምን አልኳት? አንተ አልኳት። እኔ ስትለኝ አዎ አንተን። ማን ነው አንቺን? ዞሮብኝ አይምሮ ይሄው። ቆይ ከመሳም ውጪ ሌላ ያደረጋችሁት ነገር አለ እንዴ? አበስኩ ገበርኩ። አንቺ የፈለግሽውን ነው እንዴ? ምን እንድናደርግ አስበሽ ነው? እንጃልህ። ቆይ ለምንድን ነው ግን አንተ አርፈህ ስራን የማትሰራው? የራሳሽው እንደ ጄሪ። እኔ እኮ ነኝ ስራዬን አረፌ እየሰራሁ ተፍ ተፍ እያልኩ ያለሁት። አንቺ እኮ ነሽ መተሽ የበጠበጥሽኝ። ቦቼ እኔ እየቀለድኩ አይደለም። ያረች ልጅ እንዴት ብዬ ልንገራት? አንቺ ሴትዮ በጣም እየተንጨረጨርሽ እኮ ነው። ማ እኔ ጄሪ? አንቺ ጄሪ። እሱ ሲያምርህ ይቀራል። እሺ እኔ የምለው ቆይ አንቺ ልጅ እንዴት ነው አፍቅረሽኛል? ማን? እኔ ጄሪ ብትጠበስም አትሸተኝም። እሺ እኮ ለነገሩ እኔም እኮ እንዳላፈቀርሽኝ ስለገባኝ እኮ ነው አስሬ እየሮጥኩ በገን እየመሳመው። ቦቼ ምን ቦቼ ምን? አንቺ አይደብርሽም እንዴ? ጓሰተ ይኸውልሽ፣ ይሄ ውበቴ ያፋጃላቃለሁ። ስንቱን የሚያተራምስ ውበት ነው ያለኝ፣ ግን እንዳንቺ አይና ፈጦ ጥርሳ ገጦ የመጣ ፍቅር አጋጥሞኝ አያውቅም። ስርዓትን ያዝ። እሺ እኔ ግን ስታፈቅሪ እንዴት ትሆኛለሽ ብዬ አንድ ቀን አስቤ አላውቅም። ይኸው እንደ ባንዲራ ተውለበለብሽ እኮ ነው። አዎ ነው። ምን ታመጫለሽ? እንደውም ይኸውልሽ ከአንቺ ጋር ሆኜ ራሱ የምትታየኝ ገድዬ ነች። ሂድ ወደ እሷ ይለኛል ልቤ። በቃ ሂድ ተሳም። ምን አፈቀችኝ? ይኸውልሽ ምስል ላድርስ። የሆንክ ጅል አንፎ ገንፎ ነው። እሺ ኧረ እባክሽ ይኸውልሽ፣ እኔ ብትጠበሽም አሸችኝም። እሺ እንዲች በእንጨት እንኳን አልነካሽም። ጎማሬ እኔ ወደደ ጊዜ ውበቴ ሸጋሎ ገነቴ ቆይ ምን አድርጊ ነው የምትለው? ከወንድሜ አጠገብ ራቂ ብልሽም እኮ ምንም ልትሰሚኝ አልቻልሽ። ባልርቅ ምን ልታመጪ? ተይ ጸጋ፣ እንደሱ አትበይ። ደግሞ አንቺ ምን ቤት ነሽ? ብቻ እኔን ሔዋንን እንዳይሆን እንደዚህ እያልሽ ያለሽ። ምን አልሽ? አንቺን ሳይሆን እችን ነው እየተናገርኩ ያለሁት። ሰሚኛልሽ ጸጋ፣ ሶሲ ነካሻት ማለት እኔ እንደነካሽኝ ነው እሺ የምቆጥረው እኮ። አንቺ ማን ስለሆንሽ? ምን ስርዓትሽን ያዥ እሺ። ባሊዝ ምን ልታመጪ? እደፍቅሻለሁ። ምን ነበር መድፈቅ? እሱን በቴዎሪ ሳይሆን በፕራክቲስ ብናሳይ ይሻሻል። አንቺ ደግሞ ምንድነው እንደ ጦስ ዶሮ ዙሪያዬን የምትዞሪ? ጸጋ፣ እቺ ንግግርሽ የምትቆጭሽ ቀን ይመጣል እሺ። እንደዛ ከሆነ እኔ ጸጋ ማን እንደሆንኩ አሳያቸዋለሁ እሺ። ሶሲ ወይ ይሆን እየተሳካለን ይመስልሻል? እባክሽ እቺ ምንም የምትፈራ ጉድ አይደለች። እና ታዲያ ምን ተሻለን? በቃ ወደ መጨረሻ እርምጃችን መሄድ አለብን። ማለት ወደ ደፈቃው? አዎ መድፈቅ አለብን። በቃ ሶሲ፣ እንደዛ ከሆነ ማስተርቾቹን አሁኑን ሄደን እናገኛት። እሺ ነይ በቃ። አንቺ ልጅ ምን እኮ ነሽ ነው የምታለቅሽ? ምን ሆንኩኝ? ኧረ
ኮቾሮ እንደተቀማጣሊ ስቅስቅ ብለሽ እያለቅሽ ደሞ ምንም አልሆንኩም ትኛለሽ እንዴ? ኦራ አሬች ምን ጉድ ነች? እሺ ምንድነው የሆንኩት? ቅድም ሃይቨን ጋር ስትጨቃጨቅ አይቼሻለሁ። ማ እኔ ጄሪ? አንቺ ጄሪ? አልተጨቃጨቅኩ። ቆይ እኔ የምለው ቀንተሻል እንዴ? በማን ምቀረው? በቦጋለ ነው። ለምንድን ነው በሱ ምቀረው? ሄቨንዬ ነቻ ከከንፈሩ በላይ ከጉንጩ ደግሞ በታች አርጋ ስለሳመችው ነው። ማ እኔ ጄሪ ነኝ በሱ ምቀረው? ለምን 10 ጊዜ እየሳመችው አታድር? ምን አገባኝ? እኔ እኮ ጄሪ ነኝ። ወገኛ አልቀረብሽም። ምን ለማለት ነው? ቀናጭርጭር አድርጎሻል። እኔ የምለው ጄሪ ቦቸራን ከጅለሽዋል እንዴ? አንተ ልጅ ስርዓትን ያዝ። እኔማ ስርዓቴን ይሻለሁ። እኔ አሁን የጠየቁሽ ጥያቄ ከጅለሽዋል ወይ? አልከጀልኩትም። አንደው ጄሪ ዋሞች እሱ እንኳን ግን አይመስልኝም። እንዴት? አሃ ዛሬ ሳይሽ ቦግ ብለሻል ጄሪዋ። ከሄቨን ደግሞ ተጣላሽ። ደግሞ አሁን እናት እንደሌሎች ለብታይ ቁጭ ብለሽ ስቅስቅ እያልሽ እያለቀሽ ነው። እና ምን ይጠበስ? እሱማ ምን ይጠበሳል? በዚህ በኑሮ ውድነት ደግሞ ምን ይጠበሳል? እንዲያው ካቅማ እንኳን በቆሎ ጠብሰን እንዳንበላ ተወዷል። በቆሎ እግራችንን እጥፍጥፍ እጃችንን ጥፍጥፍ አድርገን መቀመጥ ነው እንጂ ታዩና ኑሮ ውድነቱን። እኔ ግን ዝም ብዬ ሳይሽ ቦቸራን ወደሻል። አልከጀልኩትም። እንደውም በቃ ላንቺ የምትሆን አንድ ሙዚቃ ልጋብዝሽ። በቃ ወደዛ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ አለሽ ሙዚቃ። በቃላ ማርክ ስርዓትን ያዝ ብያለሁ። ስርዓትን ያዝ። ኧረ እኔ ኤመዲ ነኝ ነው? አዎ ነው። ቆይ እሺ እንዴት ልክ እንደማስገባት ይሄ ዶማ። ቆይ እንደዚህ ሙድ እንዲያስገበኝ የምትቀር መስሎሃል? እኔ ጄሪ አይደለም። ጠጊ እንዲሁም ዛሬ በጣም ስፈልግሽ ነው የመጣሽው። ምን ነው? በጣም እየተከታተልሽኝ ነው ያለሽው። ታውቆሻል? ለምንድን ነው? ያው እንግዲህ ለምን እንደምከታተልሽ ልቦናሽ ያውቃል። እስቲ ግልጽ አድርጊልኝ። እየተከታተልኩሽ ያለሁትማ እርዳታ ያስፈልግሻል ብዬ ስላሰብኩኝ ነው። የምን እርዳታ? ጸጋ በእናትሽ ስለምን እያወራው እንዳለ እያወቅሽ ምን አለባት ታደርቂ? እኔ አልገባኝ። ምን ሆነሽ ነው ደርሶ ለእኔ ተቆርቋሪ ሆንሽው? ለአንቺ የተቆረቆርኩትማ ሰው ስለሆንኩ ነው። አሃ አንቺ አውሬና ሰይጣን ስለሆንሽ ለእኔ አትቆረቆሪም እያልሽኝ ነው? ቆይ ጸጋ ግን ምኑን ከምኑ ነው የምታገናኘው? አሽሙርሽ እኮ በጣም ግልጽ ነው። ወይስ ነገር የማይገባኝ ደነዝ ነው መመስልሽ? አንቺ እንደፈለግሽ ማለት ትቻለሽ። እሺ አንቺ ራስሽ ግን ከኔ ጋር ያለሽን ጸብ አጥብቀሽ የምትወጂው ነው የሚመስለኝ እኮ። በምን ምክንያት? ምክንያቱም ስታውሽ ስለማትተይ፣ ስርቅሽ ደግሞ ስለምትከታተይ። እኔ አንቺን ጸብሽን ፈልጌ አይደለም እየተከታተልኩሽ ያለሁት። እና ፍቅሬን ፈልገሽ ነው? እሱንም አይደለም። እና እኔ እንጃ ከባለፈው ቀን ጀምሮ ስላንቺ ማሰብ ማቆም አልቻልኩም። እውነት? አዎ ጸጋ። እና በቃ ያን የሆንሽውን ነገር እንድትነግሪኝ እፈልጋለሁ። እሺ ነገርኩሽ እንበል። ከዛማ በህይወትሽ ዋጋ ያስከፈሉሽ ሰዎች ካሉ ተገቢውን የህግ ቅጣት እንዲያገኙ እናደርጋቸዋለን። በጭራሽ እንዳታስቢ። ለምን? ምክንያቱም ይህንን ጉዳይ መነካካት የህይወትን መስዋዕትነት ሊያስከፍል ስለሚችል። ምን የህይወት መስዋዕትነት ነው ያልሽው? አዎ ከባድ መስዋዕትነት ያስከፍላል። ስለዚህ አርፈሽ ቁጭ በይ። እሺ ቆይ ጸጋ፣ እንደዚህ የምትኖሪው እስከ መቼ ነው? እሱ አንቺን አይመለከትሽ። ለምን? ቤዛ ምን እንደሚያስደስተኝ ታውቂያለሽ? ምንድነው እሱ? አንቺ ረድተሽኝ የሚያስጨንቀኝ ህይወቴ ችግር ከሚፈታልኝ ይልቅ አንቺን እያሰቃየውሽ ስርስርሽ እያልኩ ህይወትሽን ብጥብጥ እያደረግኩት እንባ በእንባ ሳደርግሽ የማገኘው ደስታ ይበልጥብኛል። ለምን? እኔ እንጃ፣ ምናልባት ስለማልወድሽ ይሆን እኮ። ለምንድን ነው የማትወጂ? እንግዲህ አጨቅጭቅኝ እንዴ! ለማታል ፈጣሪ አለ። ቆይ እቺ ልጅ እያበደች ነው እንዴ ያለችው? እንደው በቂ እንደው ግርም ነው የምትለኝ? እንደው አይ ታንተ ታድቅብኛል። አንተትማ እንጂ እንጀሬ ደሞ ምን አድርጌ ነው? ቆይ ሴቶቹ ምን አስነክታቸው ነው ቦጌ የሚሉት? ቦጌ ሙባለኝ ቦጌ ሙት እንዴ? ቆይ ማሰ ሲያውጋ ሰምተ ነው? እቺ ጀሬ ከኢቨን ጋር ተጣልታለች ባንተ የተነሳ አትለኝም? ልሞትልህ። እሺ ለጥቆት ብሎ ነው ለጥቆ ማለት ብቻ ቁጭ ብላ ስክስክ እያለች ታልጎረጉረው ጀመረ እንባ ኋላስ እሺ ተያዝ በኋላማ ማለት ነው ጠጋብሊ
ቦጌን ከጅልሽ ኖሯል ስላት አቀላብር መሰለ። እውነቱን ስነግራት ጊዜ ናኮ ነው። ታዲያ አንተ ወንድም የዋዛ መሰልኩ እንዴ? ቦጌን ሳታውቂው ከጅልሽዋል ብዬ እንቅጩ ነገርኳት። እውነቱን ነገር ይኸው ምን አለች ኋላስ? እምብኝ ብላ ስትፎክር ጊዜ እኔ አንተ ወንድም ባናቷ ላይ አንድ ሙዚቃ ለቀኩባት። ምን የሚለው ሙዚቃ? ድንገት ሳላስበው ውጥን ሳይኖረኝ ከበገየ ፍቅር ስቅስቅ ቀርቦ ያዘኝ የሚለውን ሳጫውጋ ጊዜ ማለት ነው። ብድግ ብላ ዘረፍ ብላ ተነሳች። ይኸው የልቧን ስነግራት እኮ ነው። ዋሳብ እኔማ እንዴት እሱ መች ጠፍቶኝ። ኋላስ ምን አለች? በኋላማ ድንጋይ አንስታ አንገቴ ልትለኝ ስትል ያፈቀረ ሰውና ተስፋ የቆረጠ ሰው ኋላ መላም የለው ብሌ እየሮንክ ስፈጠን መጣህ አንተ ጋር። ደግ አደረክ እንኳን መጣህ። እዲያው ላይ ነዋ። ቆይ ግን እኔ የምልህ እንደው ምን ብታስነካቸው ነው? ኧረ እኔ ምኑን አውቄው። የሁሉ እኮ የተነሳው ሰበን ስለሳመችህ እኮ ነው። አይታል እንዴ? ኋላስ ኧረ የእሷን ነገርማ ተወው። ስንቱ ከተሜ ነኝ ባይ ሲከጅሏን ኖሯል። አንተ ባቋራጭ ኖረህ ወጅለፍ እንዲያ ነው ብለህ ነው? ታዲያ ተይ በኋላ ምን ኖሯል ብለህ ነው? ተይ በኋላ ለውስ መድኃኒዓለም የሚያውቀው ነው። እንዲያው ግን አስደስተኛል። ልሞትልህ? ወጌ ሞት በለኝስ። ኧረ ሞት እኮ መልክ ገኒ ከቸለችኝ። እንዲሁም እንደዚህ ስላስደሰትከኝ ማለት ነው አንድ ሙዚቃ አለቅብሃለሁ። ለቀቅብኝ። የኩራታችን ምንጭ ቦቼ ቦቼ፣ የኩራታችን ምንጭ ቦቼ ቦቼ፣ የኛ መለያችን ቦቼ ቦቼ፣ የኛ መለያችን ቦቼ ቦቼ። ኧረ ጆሮ ግን እንዴት ያልከኝ? የኩራታችን ምንጭ ቦቼ ቦቼ፣ የኛ መለያችን ቦቼ ቦቼ፣ የኩራት በሱ ነው እንዴ? እንደ ብሩኬ ስራን ይስጥ እንጂ ሌላ ምንም ነገር አልልህም። እሺ እንዴ ቆይ ምን አጠፋ? በአንተ ምክንያት እኮ ነው እዚህ ሁሉ ችግር ውስጥ የገባሁት። እኔ ደግሞ ምን አደረኩ? ከዴቭ ጋር